እኔ ናችሁ ተማሪዎች እንደና ናችሁ ወይ? ዛሬ በጣም አቢዩዝ የተደረገ ስለ አንድ ተርም ነው የምናወራው። ዳስ ኤዱኬሽን። ለምንድን ነው ጠንክራችሁ የምትማሩት? በተለይ 12ኛ ክፍል ላይ አሁን ላይ ያላችሁ ተማሪዎች ዩኒቨርሲቲም ልትሆኑ ትችላላችሁ። ለምንድን ነው ጥሩ ውጤት ለማምጣት የምታነቡት? ለምንድን ነው ዩኒቨርሲቲ መግባት የሚያስፈልገው? ሃይ ኮሌጅ ወይም ሃየር ኤዱኬሽን አክሰስ ማግኘት ለምን ማተር ያደርጋል? ሞስት ኢምፖርታንትሊ ሃይ ኤዱኬሽን ማተርስ። እና ብዙ ጊዜ ቲክታክ ላይ ኦር ዩቲዩብ ላይ በሶሻል ሚዲያ ኮንተንት ክሬተርስ፣ በሴልስ ኮንተንት ክሬተርስ እና ይሄ ቢዝነስ በሚጀምሩ ሰዎች በጣም አቢዩዝድ በሆነ ኤዱኬሽን ሲወራ እናያለን። እና ዱ ዩ ቲንክ እሱ ልክ እንደሆነ እንዴት ታስባላችሁ? ዛሬ አንድ 7 ነጥብ አዘጋጅቻለሁ። ለምን ጠንክራችሁ መማር እንዳለባችሁ፣ ለምን ኤዱኬሽን ማተር እንደሚያደርግ እንደ why should believe in the transformative power of education፣ ለምን ኤዱኬሽን ብዙ ሰዎችን ሊቀይር እንደሚችል፣ በፎርማል የሚገኘው እውቀት ከሌላው በደንብ እንደሚለይ በደንብ ለማውራት እሞክራለሁኝ። ዩኒቨርሲቲ ጆይን ማድረግ ማተር ያደርጋል፣ ጥሩ ውጤት ማምጣት ማተር ያደርጋል፣ ሃየር ኤዱኬሽን አክሰስ ማግኘት ማተር ያደርጋል የሚል ቢሊቭ አለኝ። I'm going to tell that about for you። ብዙ ጊዜ በጣም ቢግ ቢዝነስ የጀመሩ ሰዎች ትላልቅ ዓለም ላይ በጣም ይሄ ሜጋ ፕሮጀክት ሜጋ ኢኒሺቲቮች እና ቢዝነሶችን በዚህ ሰዓት ራን የሚያደርጉ ሰዎች ሞስት ኦፍ ዘ ታይም የዩኒቨርሲቲ የኮሌጅ ድራፕ አውት እንዳደረጉ ከዛ ከዩኒቨርሲቲ ገብተው እንደወጡ ይነገራል። ግን ዳዳዝ ሚን የሆነ ትምህርት አልተማሩም አይደለም። ኤቭሪ ኢንፎርማል ለርኒንግ የሚጀምረው ፎርማሊ ፋውንድ በተደረገ ኤዱኬሽን ኦር የእውቀት ኤክስፖዠር ላይ ነው። እነዚያ ሰዎች ትልቅ ቢዝነስ ዛሬ ስለገነቡ ትልቅ ቦታ ስለደረሱ በሰዓቱ ዩኒቨርሲቲ ገብተው ድሮፕ አውት አደረጉ ማለት ትምህርትን ስላልቻሉ ትተው ወጡ፣ ኦር ተሸንፈው ትምህርት ስላልፈለጉ ኦር ስላልጠቀማቸው ወጡ አይደለም። since they got the access እንደ በሌላ ወይ መማር የሚችሉበት መንገድ አገኙ and they drop out አድርገዋሉ። አብዛኛው ኢትዮጵያ ውስጥ ያለው ደግሞ የትምህርት አመለካከት ድሮፕ አውት ማድረግ አይደለም። ይሄ even they don't get the access to the higher education ምንድነው ይወድቃሉ። ገና ከ12ኛ ከ10ኛ ክፍል ያቋርጣሉ። ትምህርት አስፈላጊ አይደለም ይላሉ። but ማሲቭ የሆነ ዲፈረንስ አለ። ዩኒቨርሲቲ ገብቶ ኮሌጅ ገብቶ የሆነ ሃየር ኤዱኬሽን አክሰስ አግኝተው የሚኖሩ ሰዎች እነሱ የሚያመጡት የቢዝነስ ሀሳብ የእነሱ ኢምፓክት ምንም አይገናኝም። እኔ በዚህ ሰንስ ነው ማምነው። ግን ሳም ኤክስተንት እስኪ የተወሰነ ነገር ለማንሳት እሞክራለሁ። ኢፍ በዚህኛው ፓርት ማይል ከሆነ በኔክስት ፓርት ለመጨረስ እሞክራለሁ። በተለይ 12ኛ ክፍል ያላችሁ ተማሪዎች እናንተ ዲስከሬጅ ትደረጋላችሁ በዚህ ሰዓት። ውጤት ማምጣትና ወደ ዩኒቨርሲቲ መግባትና አለመግባት ጀስት ደሴም ነገር እንደሆነ ከረንትሊ ኢትዮጵያ ውስጥ ባለው የትምህርት አመለካከት እንደዛ ተደርጎ የሚወራበት እንትን አለ። ዶንት ሂር ዛት። እሱን እንዳሰሙ ልክ አይደለም ብዬ አምናለሁኝ በግል ልክ አይደለም። you have to study hard, you have to work hard, and you have to get access to higher education. It's a planet of opportunity, it is a planet of networking። በጣም ብዙ ነገር የምታገኙበት፣ ራይዝ የምታደርጉበት፣ ሻይን የምታደርጉበት፣ ነገሮቻችሁ የምታሳድጉበት፣ ሞር ማቹር የምታደርጉበት it's a village of excellence። higher education የእውቀት ወርልድ ነው። ብዙ ኔትወርክ፣ ብዙ ስራዎችን ትላልቅ አገር ላይ in your community እና in your society ብዙ ኢምፓክት ማምጣት የምትችሉትን ነገር እናንተ ቢልድ የምታደርጉበት፣ ሃይ ስኩል ኤክስፒሪየንስ አላደረጋችሁትን in your lower grades ኤክስፒሪየንስ አላደረጋችሁትን ነገር እናንተ ኤክስፒሪየንስ የምታደርጉበት፣ ኤክስፖዠር የምታገኙበት ዓለም ነው። ሌሎች በሚያወሩት እንዳይጠቅምም መውደቅ እንደማለፍ is the same thing in ኢትዮጵያ አሁን ላይ salary is nothing ምናምን we know that ብዙ እንትን ትልቅ የሚባል ነገር የለውም። ግን it's not about that። በራሳችሁ ላይ የምታመጡት ለውጥ፣ በማህበረሰብ ላይ የምታመጡት ለውጥ፣ የምትጀምሩት ነገር ያ ሁላ ሌላ ነገር ነው። የሃይ ኤዱኬሽን አክሰስ ኮሌጅ እና ዩኒቨርሲቲ ለእናንተ የሚያመጣው እነዚህን ኦፖርቹኒቲ ነው። it opens your eye ስለ ኢኖቬሽን፣ ስለ entrepreneurship፣ ስለ ቢዝነስ ሌላ ሉክ ነው የሚሰጠው ቶታሊ ማለት ነው። I highly encourage you to value education። ጥሩ ውጤት ማምጣት ለምን አስፈልጋል? ጥሩ ውጤት ማምጣት አንደኛ it is a testament፣ it's a proof of your ability። እንደምትችሉ አንድ ነገር አቅዳችሁ ከግብ እንደምታሳኩ፣ ትልቅ ቦታ እንደምታደርሱ፣ ለጀመራችሁት ነገር ዲሲፕሊን እንደምትሆኑ፣ ዴዲኬሽን እንዳላችሁ፣ አንድ ነገር ጀምራችሁ እንደምትጨርሱ ማሳያ ነው። አይ ኖ ብዙ ይሄ ሪል ወርልድ ኤክስፖዠር ላይ ሪል ወርልድ ኤክስፒሪየንስ ላይ ብዙ ላይ ጠቅም ይችላል። the result what we bring በተለይ ናሽናል ኤግዛምስ ላይ ሊሆን ይችላል፣ ክላስ ኤግዛሞች ላይ የምናመጣቸው ነገሮች ሪል ላይፍ ላይ ብዙ ጥቅም ላይ ኖር ይችላል። ግን it is a proof በቃ እናንተን አሁን ሰው ያምናችኋል፣ ትልቅ ተቋማት ሊያምኗችሁ ይችላሉ። because you dedicated there and you will also be dedicated in their institution or in their company። it's like it's a proof of dedication, it's a proof of ability። እንደምትችሉ ማሳያ ነገር ነውና it's a proof። በትንሹ ከዚህ ይጀምራል። አለማለፍ በጣም ያሳቅቃል። ተማሪዎች 12 ዓመት ሙሉ ይለፋሉ፣ ያነባሉ፣ ያጠናሉ። they put much effort on their education። በተለይ ፋሚሊም ኢትዮጵያ ውስጥ ይሄን የሚያክል የሚባል አይደለም። they also invest their limited resource on their students or in their sons and daughters education ላይ በደንብ ፑት ያደርጋሉ። then finally after
12 years of hard work ኢትዮጵያ ውስጥ ተማሪዎች ሃይ ስኩል ሲመረቁ or graduate ሲያደርጉ ኢንትራንስ አያመጡም and they are burdened with shame, hopelessness and a result that has no value in the market, even in the job market and any higher education market ላይ value የሌለውን ውጤት ነው የሚያመጡት። ሶ ከእንደዚህ አይነት ተስፋ መቁረጥ መሳቀቅና መሸማቀቅ ነፃ የሚያደርጋችሁ ነገር ነው። ሶ ይሄ ራሱ ትንሽ ነገር አይደለም። ሶ ነፃነት እንዲሰማችሁ ፍሪደም እንዲሰማችሁ ሃየር ኤዱኬሽን ገብታችሁ ያለውን ኦፖርቹኒቲ በደንብ ለማጣጣም ውጤት ማምጣት is nice and you have to value ሶ ሌላ ላይፍ እስክትጀምሩ ድረስ በተለይ in your undergraduate degree እስክትሰሩ ድረስ value ብታደርጉ አሪፍ ነው ብዬ ለመክራችሁ ወዳለሁ። ሁለተኛው ነገር ጥሩ ውጤት ማምጣት በተለይ አሁን ላይ 12ኛ ክፍል ከሆናችሁ or ደግሞ ፍሬሽን ማንም ልትሆኑ ትችላላችሁ። most importantly ይሄኛው ሁለተኛው ነጥብ 12ኛ ለሆናችሁ ለእናንተ ነው። ጥሩ ውጤት ማምጣት የምትፈልጉት ዩኒቨርሲቲ ጆይን ለማድረግ ጥሩ ኮሌጅ ጆይን ለማድረግ ስኮላርሺፕም ሊሆን ይችላል። ኢትዮጵያ ውስጥ በተለይ ኤቭሪ ነገር በውጤቱ ነው አብዛኛው ነገር እና based on your grade or based on your entrance result ነው ውጤት አሳይን የምትደረጉት ምደባ የምታገኙት እና አሁን 300 ማምጣት እና 550 ማምጣት እኩል አይደለም። 300 ያመጣው ተማሪ ይሄ ፎርዝ ጀነሬሽን የሚባሉ ዩኒቨርሲቲዎችን ነው ጆይን የሚያደርገው። ካልፈለገ ደግሞ ያው በግል ፕራይቬት ኮሌጆች መማር ይችላል። ግን 550 ያመጣው ተማሪ አንደኛ ላይ አዲስ አበባን ቢሞላው እና if he's interested in like pursuing his education at አዲስ አበባ ከዛ በኋላ UAT ቢፈተን he can simply join አዲስ አበባ because አዲስ አበባ እንደዚህ አይነት ተማሪዎችን ሰሌክት አድርጎ ነው የሚቀበለው። the same ነገር ነው እነዚህ ፈርስት ጀነሬሽን የሚባሉ ዩኒቨርሲቲዎች ተማሪዎቻቸውን በዚህ ወይ ነው ሰሌክት አድርጎ የሚቀበሉት። ትምህርት ሚኒስቴርን በዚህ ወይ ነው አሳይን የሚያደርጉ። አይ ነው ጥሩ ውጤት ያላመጣ ተማሪ እንደዚህ በጣም ፕሬስቲጂየስ የሆኑ ዩኒቨርሲቲዎችን ጆይን አያደርጉም ያልኩ አይደለም። they join ግን እነዚህ ጥሩ ውጤት የሚያመጡ ልጆች they are by default privileged ናቸው። በቃ የተሻለ ኦፖርቹኒቲ የተሻለ ዩኒቨርሲቲ መግባት የተሻለ ኮሌጅ የማግኘት ኢቭን ከዛ በኋላ ወደ ሶስተኛ እንትን ላይ እመጣበታለሁ እንጂ ቤስት ዲፓርትመንትም ሴኩር የማድረግ እንትናቸው ዴፊኒትሊ ኢትስ ጋራንቲድ ነገር ነው to some extent በብዙ ፐርሰንት ማለት ነው። so you have to work hard and most importantly ለሪዛልት መስራት አለባችሁ። ሪዛልት ያስፈልጋል እስከ ተወሰነ ጊዜ ድረስ ማለት ነው በኤዱኬሽን ጆርኒ ውስጥ። ከዛ በኋላ መጨረሻ ላይ አልቲሜትሊ ምን ይጠቅማል የሚለው ነገር ወደ መጨረሻ አካባቢ እናወራለን። ጥቅሙም ዳት ማች ወይ ላይ ሊያደርግ ይችላል። it's what አሁን ሁላችንም በኔጌቲቭ ፊድባክ ዲስከሬጅ ያደረገን ያለው ነገር ይሄ ነው። at the end of the year or ከተመረቀም በኋላ ultimately በዚህ ግሬድ በዚህ GPA ስራ አጣውኝ እንዲህ ደሞዝ ይሄ ነው ሲባል that's kind of discouraging but ባለን ታይም ላይ it is like a proof of dedication ዴዲኬት እንዳደረግን ኮንሲስተንሲ እንዳለን persistently ትምህርትን መማርን ማወቅን እንደምንፈልግ ማሳያ ነገር ስለሆነ you have to work hard። ሶስተኛው ነገር ደግሞ እውቀትን በደንብ መፈለግ ጠንክራችሁ መስራት ኢፈርት ፑት ማድረግና በተለይ አውትካም ሪዛልት ማምጣት አስፈላጊ የሚሆንበት አንዱ ምክንያት ዲፓርትመንት ቤስት ዲፓርትመንቶችን ጆይን ማድረግ። yes you can learn ኦንላይን ላይ መማር ትችላላችሁ። ሲምፕል የሆኑ ስኪሎችን እንደ ኢቭን ቢግ ኢምፓክት የሚያመጡ ነገሮችን መማር ትችላላችሁ። ግን አብዛኞቹ አሁን ላይ ትምህርት አይጠቅምም የሚሉ ሰዎቹ to be honest ሃየር ኤዱኬሽን ገብተው ይሄ በጣም ትክክለኛ የሆነ ነገር ተምሮ የወጡ ሰዎች አይደሉም። ጀስት በኦንላይን ሴልስ ኤዲቲንግ ሳምቲንግ የተማሩ ሰዎች ናቸው። አሁን ላይ እንደዚህ አይነት ዲስከሬጂንግ ተርሚኖሎጂዎችን እየተጠቀሙ ሚዲያ ላይ በጣም የሚማሩ ሰዎችን ዲስከሬጅ ያደረጉ ያሉ። ሰሞኑን ኔጋድራስ ላይ አንድ የቢዝነስ ኮምፒቲሽን ያየሁትኝ ነበርና ቪዲዮ ተለቆ አንዱ አሞኒያን ተጠቅሞ ለፈርቲላይዘርና ለነዚህ ለፓልፕ ኤንድ ፔፐር ኢንዱስትሪዎች የሚያቀርብ የሆነ አንድ ፕሮዳክት አምጥቻለሁ ብሎ ፒች ሲያደርግ ነበር። ዴን ዳኞች ጋር ያለው እውቀት ይገርመኛል። they are businessman still እንዴት ሪፍሌክት ያደርጉ እንደነበር it was በጣም አሜዚንግ ነበር። they know every process አሞኒያ ከየት ተነስቶ እንዴት ወደ ዩሪያ እንደሚቀየር ኤሌክትሮላይስ እንዴት እንደሚሰራ እኔ በጣም ገርሞኛል። ይሄ በቃ የኬሚስትሪ ኤክስፐርት ናቸው። the same they are billionaires ናቸው ኦር ሚሊዮነርስ ናቸው። ቢዝነስማን ናቸው። they are judges ናቸው። እዛ ጋር ደግሞ ነጋድራስ ላይ ኤክስፐርት ናቸው ደግሞ እዛ እንትኑ ላይ that's amazing። እና we all value money value እናደርጋለን። we all value money ቢዝነስ ደስ ይለናል። ግን ቢዝነስ ከእውቀት ጋር ደግሞ ሲደገፍ that is ደስ ይላል። በጣም ደስ ይላል። እና ማየት ትችላላችሁ ሄዳችሁ እንደውም ምን ይላል መሰል ቶፒኩ ኢቲቪ ላይ ሄዳችሁ ማየት ትችላላችሁ። ከውሃ ነዳጅን ማምረት የሚችል ማሽን እንትን ብያለሁ ኦር ሳምቲንግ አይነት ነገር እዛ ጋር ኬሚስትሪ ላይ ተዝምላችሁ ከሆነ ኤሌክትሮላይሲስ አለ። ከወተር ሃይድሮጂን ኦክሲጂን መለየት አለ። ሞስት ኢምፖርታንት የሆኑ ቶኮች አሉ እዛ ጋር በሁለት ዳኞችና በዚህ ሐሳቡን ባመጣው ሰውዬ ልጁ መካከል የሚደረጉ እንትኖች እና እዛ ጋር you will value እውቀትን በደንብ ቢዝነስ ማን ሆናችሁ ራሱ ነገሮችን ማወቅ በደንብ value ታደርጋላችሁ። so everybody just ብር ሜክ ማድረግ ቀላል ነው ሲባል I know it's ቀላል መማርም ላያስፈልግ ይችላል እኮ በጣም ማለት ነው። ስኪል ነው ብር ሜክ ማድረግ ሌላ መንገድ አለ ምናምን even if you are more በጣም ዲሲፕሊንድ ከሆንክና ጥሩ ባህሪ ካለ አመል
ካለ አቲቲዩድ ጥሩ ከሆነ ቢግ ቢዝነስ ቢልድ የሚያደርጉ ሰዎች ኦነርም ሊያደርጉ ይችላሉ ቢኮዝ ኦፍ ዩር አቲቲዩድ ስለምትታዘዝ ምናምን። ግን ኢምፓክት የሚባለው ነገር ላይክ ስታወራ የሚያምርብኝ ቢዝነስ ስትመራ የሚያምርብኝ ከእውቀት ጋር ሲደገፍ ነገር ነው። ሶ የሆነ ቢዝነስ ብር ምናምን ስለሚባል ኤዱኬሽንን በጣም እንደዛ ቫልዩ ማሳጣት እና ታግሪ ቪዛ ሶ ዩ ሃቭ ቱ ወርክ ሃርድ አገይን እንደ አገይን በትምህርታችሁ ላይ ፎከስ ማድረግ አለባችሁ። እንደ ጥሩ ዲፓርትመንት መማር አለባችሁ። ሶ ጥሩ ውጤት ማምጣት፣ ጥሩ ትምህርት ቤት መግባት፣ ጥሩ ዩኒቨርሲቲ ጆይን ማድረግ የምትማሩበት ወደፊት የምሰሩበትን የጃብ ኦር የካሪየር ትራጀክተሪውን ይሄን ፓዝዌዩን የሚወስን ነገር ነው እና ከአሁን ጀምራችሁ በተለይ 12ኛ ክፍል የሆናችሁ ተማሪዎች በደንብ መማር አለባችሁ። እንደ ፍሬሽመን ላይም ከሆናችሁ ደግሞ you have to work hard, your GPA really matters, your entrance result really matters እና ለዛ በደንብ መስራት አለባችሁ። ሌላው ደግሞ አራተኛ ላይ ጥሩ ውጤት የሚያመጣ ሰው ትምህርቱ ላይ ኢንቨስት የሚያደርግ ሰው ምንም ጥያቄ የለውም ዩኒቨርሲቲ ኦር ኮሌጅ አድሚት ይደረጋል። ሶ አድሚት ከተደረገው ደግሞ it is a place where opportunity ያለበት ቦታ ነው። it is a door of opportunity, it is a door of ኔትወርክ ያለበት ትልቅ ሰክሰስ ያለበት ሰዎቹ ትላልቅ ነገሮችን ለመስራት መነሻ የሆነ ነገር የሚያገኙበት በተለይ ይሄ ላይክ ማይንድድ ከሆኑ ሰዎች ጋር ፊልተር እየተደረገ ይሄ ስራን መፍጠር ሀሳብን ወደ ስራ መቀየር ወደ መሬት ማውረድ የሚችሉ ሰዎች ብቻ ያሉበት እንትን ነውና the vibe is totally different። እዛ ጋር የምታገኙት ነገር የምትሰሙት ነገር ትልቅ የሆነ የእውቀት መፍለቂያ ቦታ ነውና እዛ ጋር ጀስት መማር ማጥናት ብቻ አይደለም፣ ራሳችሁን ለብዙ ነገር ነው ኤክስፖዝ የምታደርጉት። ለማንበብ መጽሐፍን ለመጨረስ ብቻ አይደለም፣ ለኤግዛም ብቻ አይደለም። ኤክስፖዠራችሁ ሪል የሆነ ላይፍ ኤክስፒሪየንስ ጋር ነው። ኤክስፖዠራችሁ ከትላልቅ ካምፓኒዎች ከትላልቅ ቢዝነስ ሰዎች ጋር ኢቭን ከብር ጋር እንደዚህ አይነት ነገር ነውና ዩኒቨርሲቲ መግባት ጀስት ይሄ ትምህርት ብቻ እንደዚህ እየተጨነቃችሁ የምትማሩበት እንዳይመስላችሁ። ዳስ ሃው ይሄ አውትዴትድ ነው ብለው የሚያምኑ ሰዎች የሚያስቡበት መንገድ ነው። ግን ኤቭሪቲንግ ሃዝ ቢን ቼንጅድ ናው እና በጣም እየተቀየረ ነው ነገሮቹ ኢዝ ቢንግ ቼንጅድ ራይት ናው እና በተሻለ ወይ መማር ትችላላችሁ። ሪል የሆነ ኤክስፖዠር እያገኛችሁ ኦፖርቹኒቲዎችን እያገኛችሁ መማር ትችላላችሁ። ሶ ዩኒቨርሲቲ መግባት ሃየር ኤዱኬሽን አክሰስ ማድረግ የፖቨርቲ ሳይክልን ብሬክ ማድረግ ነው። አለመማርን ኢሊትሬት መሆንን ብሬክ ማድረግ ነው። ይሄ ማቹሪቲን ሎጂካሊ ማሰብን የሊደርሺፕ የአንትረፕሬነርሺፕ ትክክለኛ የሆነ የቢዝነስ ማይንድን ሜንታሊቲን ማግኘት ጋር ሪሊ በጣም ማለት ነው ዳይሬክትሊ ሪሌት ይደረጋል። ሶ ዩኒቨርሲቲ መግባት ሃየር ኤዱኬሽን ጆይን ማድረግ ቫልዩ ማድረግ አለባቸው። ዩ ሃቭ ቱ ቫልዩ አክሰሲንግ ሃየር ኤዱኬሽን ኦፖርቹኒቲ ኢት ሪሊ ማተርስ። ያደጉ ሀገራትን ብታዩ ምንም አይደለም ተኝቶ አይደለም የተቀየሩት። they made a very nice investment in education። ኮሪያን ሄዳችሁ ማየት ትችላላችሁ። ይሄ ከኮሪያ ጦርነት በኋላ የመጀመሪያው ቤስት ዲሲዥን ሜድ ያደረጉት ኳሊቲ ኤዱኬሽን ላይ ኢንቨስት ማድረግ ነው። ኳሊቲ ኤዱኬሽን ላይ ኢንቨስት ሲያደርጉ ደግሞ ፈጠራ አቅም ይሄ ሪል ላይፍ ላይ ያለውን ኤክስፖዠር ማምጣት ፕራክቲካል የሆነ ስኪሎችን ተማሪዎቻቸው ዴቨሎፕ እንዲያደርጉ ማድረግ and everything comes ኤዱኬሽኑ ፎሎ የሚያደርገው ፈጠራ ነው። ሲግኒፊካንት የሆነ ኢምፓክት ነው። ሶ በዛ ወይ ተረታችሁ ኢፍ ቼንጅ የምትፈልጉ ከሆነ ሪሊ ኮሚኒቲ ላይ ትልቅ ነገር መስራት የምትፈልጉ ከሆነ መማር አለባችሁ። ሃየር ኤዱኬሽን አክሰስ ማግኘት አለባችሁ። ይሄ ማለት ደግሞ ሁሉም ነገር በዚህ ወይ አይደለም ያልኩ አይደለም አለ ግን አምስተኛ ላይ ማወራው ነገር አለ ማለትም በሌላ ቦታም አለ ግን ኢትስ ላይክ በጣም ሪስክ ማድረግ ነው። ለምሳሌ አምስተኛ ላይ ማወራው ነገር ምንድነው? ይሄ ሰልፍ ኤዱኬሽን የሚባለው ነገር ኢት ሪኳየርስ በጣም ኮሚትመንት ይጠይቃል። እንዴት ነው ዲሲፕሊን የምታመጡት? አሁን ላይ ፈተና አለ ሲባል ታነባላችሁ፣ ፕራክቲካሊም ትሞካክራላችሁ። ግዴታ መዘጋጀት ማለቅ ያለበት ነገር ካለ ትጨርሳላችሁ፣ መዘጋጀት ካለባችሁም ትዘጋጃላችሁ። ግን ኢፍ ለምሳሌ ኮዲንግ ቁጭ ብላችሁ የምር ይሄን ፐርፐዝ ይሄን ድራይቪንግ ፎርስ ኪታ መጣላችሁ። አብዛኛው ሰው ለምን ነው ፌል የሚያደርገው? በጣም ስኬታማ የሚሆኑ ሰዎች they are entrepreneurs ናቸው because they have their own vision አላችሁ እና ይሄ የሚያቀጣጥል የሆነ ስፒሪት አላችሁ። ይሄ ነገር ማምጣት አለብኝ የሚሉበት እንትን አላቸው። the entire ነገር ግን አቨሬጅ የሆነ ላይፍ ነው የሚኖረው። ትምህርትን ይጠላል፣ እንደ ሃየር ኤዱኬሽን አክሰስ አያገኝም፣ and they talk bad things about education ስለ ሳላሪ ምናምን then they live average የሆነ ላይፍ 100,000 500,000 1 ሚሊዮን 10 ሚሊዮን ሊሰሩ ይችላል። it's not big thing በዚህ ሰዓት ላይ እና I don't really እንትን ማድረግ አልችልም። ግን ምንድነው አሁን ላይ በተማሪ ማይንድ ላይ ቼንጅ ምን አይነት ቼንጅ ይፈልጋሉ ታውቃላችሁ? ስቲል የቢዝነስ ሜንታሊቲ ያላቸው ግን ይሄ ሃየር ኤዱኬሽን አክሰስ ማግኘት የሚፈልጉ የሚያጠኑ የሚመራመሩ ሪሰርች የሚሰሩ በኤዱኬሽን ላይ በጣም ኢንቨስት የሚያደርጉ and then they are still business owners ናቸው፣ ቢሊየነርስ ናቸው። ማለትም ሲምፕሊ ሰው መድረስ የሚችልበትን መንገድ እየደረሱ ስቲል they are ደግሞ በጣም ኮምፒተንት ናቸው። ልክ ይሄ የንግድ ባንክ የኮምፒቲሽን ውድድር ነጋድራስ እንትን ላይ ኢቲቪ ላይ እንዳሉ ዳኞች አይነት ማለት ነው። እንደ አንዱን ፒች ብቻ ነው ያየሁት
ሌሎችን አላየሁትኝም። ብቻ they were nice ሌሎቹም አሪፍ ናቸው ሳይ ነበር to some extent so ኮሚትመንት ይጠይቃል። አምስተኛ ላይ ማወራው ነገር እሱ ነው። ስትሮንግ የሆነ ዲሲፕሊን እና ዳይሬክሽን ይጠይቃል። እንዴት ነው ይሄን የምታመጡት? ግን አንድ ማይካድ ሀቅ አለ። አንድ ማይካድ ሀቅ ማንም ሰው ምንም የሚማር በኦንላይን የሚማር ራሱ ቤት ውስጥ ቁጭ ብሎ የሚማር ዩኒቨርሲቲም ገብተው ይማር ኤቭሪ ነገር ቢልድ የሚያደርገው ኢት ቢልድስ አፕ ኦን ኤ ፋውንዴሽናል ለርኒንግ። በተለይ ስኩል ገብቶ በተማረበት በዛ ላይ ነው ሰው የሚማረው። ኤቢሲዲ 1 2 ብላችሁ የጀመራችሁበትን ያን ሞመንት አስቡ። that was the school the formal education እዛሩ ነው የጀመረው እና ተማሪዎች ከ10ኛ ክፍል ከ12ኛ ክፍል ኦር ዩኒቨርሲቲ ገብተው ድሮፕ አውት ሲያደርጉ በቃ ከዚህ በኋላ ትምህርት አያስፈልግም ማለት ሳይሆን የተወሰነ ነገር ፎርማሊ አግኝቻለሁ ማንበብ መጻፍ እንደ ሎጂካሊ ሪዘን ማድረግ ምናምን ችያለሁ። አይ ካን ዱ ቲንግስ ከዚህ በኋላ ብቻዬ ሰልፍ ለርኒንግ ፓዝዌይ መግባት እችላለሁ። ሶ ብቻዬ ኮድ ማድረግ አለብኝ፣ ብቻዬ ቢዝነስ ቢልድ ማድረግ አለብኝ፣ ብቻዬ ይሄን ነገር መስራት አለብኝ። እንደዛ ሜል አይነት ኤክስፕሬሽን ውስጥ መቀየር አለበት። ካልሆነ most of them are devaluing the real impact of education. this is not like ይሄ የኛ ኮንሰርን ብቻ አይደለም, it is the concern of United Nations. አንዱ ራሱ sustainability development goal ውስጥ አራተኛ ላይ ያለው ይሄ quality education access for all nations for all citizen ለሁሉም ሰው ያን quality education access ማድረግና በትምህርት የሚመጡ ኢምፓክቶችን ዓለም እንድትቋደስ ማድረግ ነው። ሁሉም ዓለም ልክ እንደነ አሜሪካ እንደነ ጃፓን እንደነ ኮሪያ ልክ እንደነ ዌስተርን ካንትሪስ ማለት ነው። ሶ ሃየር ኤዱኬሽን አክሰስ ማግኘትን ኮሌጅ እና ዩኒቨርሲቲ መግባትን የተወሰነ ዓመት እድሜያችሁ እስከ 25 ድረስ ያለው ታይምን ትምህርት ላይ የተወሰነ ኢንቨስት ማድረግን ማመን አለባችሁ። and you have to work on it ማመንም አለባችሁ እንደሞ መስራትም አለባችሁ ብዬ አምናለሁኝ። ግን ላይክ ይሄን ሐሳብ ለመጨረስ ያክል ሌላ ጊዜም በተመሳሳይ ሐሳቡን አነሳለሁኝ። እናንተም እስኪ ያላችሁን አመለካከት እዚህ ኮሜንት ላይ ትጽፋላችሁ። ግን my best advice to you guys is እኔ አሁን ለምሳሌ ዩኒቨርሲቲ ላይ 4ኛ ዓመት ተማሪ ነኝ studying medicine እና ግን am entrepreneur ነኝ፣ ስራ አለኝ። በዚህ ሰዓት 2-3 ስራዎችን ፈጥሬ ያለው am very enthusiastic ወደፊት ሊደር መሆን የሚፈልግ ሰው ነኝ። አብዛኛውን ነገር ራሱ ከትምህርቴ በላይ ሊደርሺፕ እያጠናው entrepreneurship ላይ ኮንፈረንሶችን አቴንድ ያደረኩ ነው ጊዜን ማጠፋው። ግን I value education transformative power of education ላይ በጣም አመን ሰው ነኝ እና my best advice to you guys finally ምን ልል እችላለሁ፣ ኮምባይን አድርጉ። አትሊስት ፎርማሊ በደንብ ተመራመሩ። የሆነ ስፔሲፊካሊ የምታጠኑበት ይሄን የወርልድ ቪው እንዴት ነው ፖለቲክስ እንዴት ነው ራን የሚያደርገው ብሎ ማውራት ሳይሆን ስትራቴጂ ቢሃይንድ የተደረገው ነገር እንዴት ነው የተሰራው፣ ሃው ማርኬተሮች እንዴት ነው መጥተው ሰውን ማኒፑሌት አድርገው ቢዝነሳቸውን የሚሸጡት፣ እንዴት ነው ሴልስ ማንስ አፕሮች ቱ ሌሎች ሰዎች ጋር፣ እንዴት ነው ሚዲያ ላይ በጣም ትልቅ ሰው መሆን የሚቻለው፣ ኢምፓክትፉል የሆኑ ነገሮች፣ በእውቀት የተደገፉ ነገሮች፣ እዛ ጋር ያለውን ኤዱኬሽን አፕሪሺየት ማድረግ፣ እንደዛ አይነት ነገር ውስጥ መግባት። ሶ ኮምባይን በማድረግ you are learning እዚህ ጋር አካዳሚክሊ በጣም ብቁ የሆንክ ነው። አት ዘ ሴም ታይም ደግሞ እዛ ጋር ኢንፎርማሊ ሊገኙ የሚችሉ የቢዝነስ አይነት ነገሮች፣ ሊደርሺፕ አይነት ነገሮች፣ ሴልስ፣ ማርኬቲንግ፣ ቪዲዮ ኤዲት የሚባሉ ነገሮች ጋር ስቲል ዩ ካን ዱ ዳት እነሱን ሶ ኮምባይን በማድረግ ስቲል ዩ ካን ቢ አካዳሚክሊ ኮምፒተንት አንድ ደግሞ በሌላም ነገር በጣም ኤክሴል ማድረግ ትችላላችሁ። ለማንኛውም የዛሬውን ቶክ በዚህ ላይ ልጨርስና የራሳችሁን ሀሳብ እስኪ እናንተ ኮሜንት ላይ እንትን አድርጉ። በተለይ 12ኛ ክፍል የሆናችሁ ተማሪዎች በደንብ ጠንክራችሁ 1 ወር ይቀራችኋል። በደንብ ጠንክራችሁ ማጥናት አለባችሁ። አንድ ጉድ ላክ ላለውኝ ኮሜንት ሼር ላይክ ማድረግ እንዳረሱ። ታንክ ዩ ሶ ማች